ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን አማርኛ ተናጋሪ ሆናችሁ የኢትዮጵያ ማህበረሰቦች ለሆናችሁ የተዘጋጁ ሶስት መጽሐፍቶችን በዚህ ዝግጅት እናስተዋውቃለን። እነኚህ መጽሐፍት The Amhara War, The Amhara Paradox እና In the Name of the Emperor የሚሉ ሶስት መጽሐፍትን እናስተዋውቃችኋለን። እነዚህ መጽሐፍቶች የሚገኙት በአማዞን ላይ ነው። amazon.com ብላችሁ ገብታችሁ ታገኙዋቸዋላችሁ። እነዚህ ሶስት መጽሐፎች ምንድናቸው? ሲግኒፊካንሳቸው ምንድነው የሚለውን ባጭሩ እንደሚከተለው አቀርብላችኋለሁ። የመጀመሪያው መጽሐፍ The Amhara War ነው። የአምሃራ ጦርነት፣ ስለ አማራ ጦርነት የተጻፈ ነው። የአማራ ጦርነት ተብሎ ነው የተሰጠው ርዕስ። የአማራ ጦርነት እንዴት ተጀመረ፣ ለምን ተጀመረ፣ መቼ ተጀመረ፣ ዓላማው ሁሉ በዚህ መጽሐፍ ተተንትኗል። ሁለቱ ሐሳቦች በተለይ ደግሞ በሰፊው የተዘገቡ ናቸው። እነዚህ ሁለት ሐሳቦች ምንድናቸው? የአማራ ጦርነት ምንድነው? የህልውና ጦርነት ነው ወይስ 2010 ላይ የተሳሳተውን ስህተት ለማረም የተደረገ ኤረር ሬክቲፊኬሽን የሚል ሚስቴክ ፕሪቬንሽን እንኳን አይደለም፣ ሚስቴክ ሬክቲፊኬሽን፣ ኤረር ሬክቲፊኬሽን ስህተት ተሰርቷል 2010 ላይ የአምሃራው ማህበረሰብ አሰላለፉን ከለውጥ ኃይሎች ጋር በማድረግ የሰራው ትልቅ ታሪካዊ ስህተት አለ። ይሄ ስህተት እንዴት መጣ፣ ለምን መጣ የሚሉትን ጉዳዮች እዛ ላይ እዚህ መጽሐፍ ላይ እናገኛቸዋለን። ስለዚህ ይሄ ጦርነት የተከሰተው አሁን አማራ ያካሄደ ያለው ጦርነት ይሄንን ስህተት 2008 እስከ 2010 የተካሄደውን ሂደት የለውጥ ሂደት ተከትሎ የመጣውን ስህተት በራሱ ላይ የደረሰውን ጥፋትና ጉዳት ለማረም ለማስተካከል የሚያደርገው ሬክቲፊኬሽን ጦርነት ነው ወይንስ ደግሞ አማራ የህልውና ጦርነት ስላለበት ህልውናው አደጋ ላይ ስለወደቀ የሚያደርገው ጦርነት? ሁለቱ እንግዲህ ሚክስ አድርገው እየሄዱ ያሉ ይመስላል። ወደፊት አንደኛው ጎልቶ እንደሚወጣ ግልጽ ነው። ስለነዚህ ጉዳዮች ጥሩ መረጃ ታገኛላችሁ ብለን እናስባለን። የአምሃራ ባትል ወይንም የአማራ ጦርነት ይባላል ርዕሱ ማለት ነው። በስተመጨረሻ የምታገኙት ደግሞ የጦርነቱ መጨረሻ ምን መሆን አለበት፣ በምን አይነት ሁኔታ መቋጨት አለበት። የአምሃራ ጦርነት እንግዲህ መስዋዕትነቶች ተከፍለዋል፣ ብዙ ሀብት ወድሟል፣ የስነ ልቦና ጥቃቶች ደርሰዋል፣ ብዙ መከራ ደርሷል እዚህ ማህበረሰብ ጋር። 1 አመት 2 አመት ጦርነት ማለት ምን ማለት እንደሆነ ይታወቃልና ሰክሰስፉል ሆነ የሚባለው ምን ሲሆን ነው ወይም ደግሞ ፌል አረገ የሚባለው ምን ሲሆን ነው የሚለውን ነገር ከዚህ መጽሐፍ ታገኙታላችሁ። ይሄ መጽሐፍ መነበብ አለበት፣ የግድ መነበብ አለበት። ወቅቱም አሁን ነው። ስለዚህ ይሄንን መጽሐፍ ከአማዞን ላይ አውርዳችሁ በተለይ ዳያስፖራዎች በየትም ዓለም ያላችሁ አውርዳችሁ መጠቀም ትችላላችሁ። ሁለተኛው መጽሐፍ The Amhara Paradox ነው። The Amhara Paradox በእንግሊዝኛው ማለት ነው። The Amhara Paradox ብላችሁ ሰርች ብታደርጉ መጽሐፉ ይመጣላችኋል ማለት ነው። በአማርኛ የተሰጠው ርዕስ ደግሞ የተከዳው አማራ ነው። የተከዳው አማራ። ስለዚህ የተከዳው አማራ ማን ከዳው? ለምን ተከዳ? እንዴት ተከዳ? አማራ ተከዳ ሲባል ምን ማለት ነው? የመጀመሪያው ጉዳይ ተከዳ ማን ከዳው ነው። እንዴት ተከዳ? ለምን ተከዳ? ተከዳ ሲባል አንድ ሰው የሚክድ አለ፣ የተከዳ አካል አለ፣ ጉዳይ አለ። እንግዲህ የሆነ በመካከል ቃል ኪዳን አለ ማለት ነው። ስለዚህ ክህደት የተከዳው በማን ነው፣ እንዴት ነው፣ መቼ ነው የሚለውን ነገር በዚህ መጽሐፍ ላይ ታገኙታላችሁ። በዚህ መጽሐፍ ላይ በተለይ ደግሞ ፎከስ የተደረገው በአማራ ስነ ልቦና ላይ ነው። ሲከዳ እንግዲህ የተከዳበት ምክንያት ስነ ልቦናዊ ፋክተሮች አሉ። ስነ ልቦናዊ ፋክተር አንድ ሰው ሲከዳ ምን አስቦ ነበር፣ ምን አስቦ ነው፣ ምንድን ነበር ጭንቅላት ውስጥ የነበረው ሐሳብ የሚለው ነገር ይኖራል። ስለዚህ የአማራ ስነ ልቦና ምን ይመስላል፣ ስነ ልቦናውን እዚህ ላይ ለመግለጽ ለማብራራት ይሞክራል። ስነ ልቦናው የተገነባበትን ሁኔታ፣ ስነ ልቦናው ያመጣበትን ጣጣ፣ በመጀመሪያ ደረጃ ስነ ልቦናው የተቃኘበት ሁኔታ ምንድነው? ምን ቃኘው? የአማራ ስነ ልቦና ሲባል ምን ማለት ነው? ከእምነት ጋር ያለው ግንኙነት ምንድነው? ሃይማኖቱ ማለት ነው። ክርስትናውና አማራው ስነ ልቦናው እንዴት ይገናኛሉ ነው። እና በዚህ ጉዳይ ላይ ስነ ልቦናው ያመጣበትን ጣጣ እና እንዴት እንደተከዳ ማን እንደከዳው ታገኛላችሁ ማለት ነው። እሱ ብቻ አይደለም
የአማራው ጦርነትና ስነ ልቦናውና የአማራው ጦርነት አሁን ጦርነት እያካሄደ ነው። የአማራ ጦርነት የሚል መጽሐፍ አለ። ከዚህ በፊት ይሄንን የጠቀስነው ማለት ነው። ስለዚህ ስነ ልቦናውና ጦርነቱ እንዴት አብረው ይሄዳሉ? ስለዚህ ስነ ልቦናው እንደገና የጦርነቱ መጨረሻ ላይ ደግሞ የሚያመጣው ጣጣ አለ እና እነዚህን ነገሮች ሁሉ ያትታል። የአማራውን ማህበራዊ ውቅር ትንሽ የሚያብራራበት ሁኔታ አለ። ውቅሩን ራሱ አጠቃላይ ፍልስፍናውና ማህበረሰቡ የተዋቀረበት ማህበረሰባዊ ውቅር ምን ይመስላል? እሱ ያመጣበት የስነ ልቦና ኢምፓክት ምንድነው? ከዛ በኋላ ደግሞ ይሄ ስነ ልቦናው ፖለቲካው ላይ በተለይ በዚህ በ21ኛው መቶ ክፍለ ዘመን ላይ በዚህ በዘመናዊ በዲሞክራሲያዊ ስርዓት ግንባታ ላይ አስጠቅቶታል ወይስ ጠቅሞታል? ይሄ ይብራራል፣ ይታያል። ይሄንን መጽሐፍ ማንበብ በጣም አስፈላጊ ነው አማራ ለሆነ ማህበረሰብ። ምክንያቱም ለቀጣይ ዘመናት ስነ ልቦናው መጠናት አለበት። አማራው ስነ ልቦናውን ውቅሩን በምን ላይ ቤዝ ያደረገ እንደሆነ ካላወቀው አሁንም ሁልጊዜ ተከዳ የሚለው ነገር ዘውትር የምንሰማው ኒውስ ይሆናል። በሚቀጥለውም ሴንቸሪስ ማለት ፎር ሴንቸሪስ ቱ ካም ማለት ነው። ስለዚህ ይሄ ነገር ማወቁ ጥሩ ነው። ማወቅ አለበት። እዚህ ሀገር ላይ ኢትዮጵያ የሚባል ሀገር እስካለ ድረስ አማራው የራሱን ስነ ልቦና ካላወቀው ስነ ልቦናውን አመለካከቱን የተቃኘበትን ሁኔታ ካላስተዋለ የሚመጣበትን ማናቸውም አይነት ፍልስፍና አይዲዮሎጂስ ከስነ ልቦናው ጋር አጣጥሞ መሄድ ካልቻለ የሚደርስበትን መከራ መገመት ይቻላልና ይሄንን የአማራው ማህበረሰብ እንዲያውቀው የተደረገ ሙከራ ነው። ስለዚህ የተከዳው አማራ ወይም ደግሞ the Amhara Paradox እዚሁ amazon.com ላይ ገብታችሁ the Amhara Paradox ብላችሁ ወይም የተከዳው አማራ በሚል አክቹአሊ እዛ ላይ የምታገኙት በእንግሊዝኛው ስለሆነ the Amhara Paradox ብላችሁ ነው መግባት ያለባችሁ ማለት ነው። አለበለዚያ ደግሞ በኋላ የምንጠቅሰው ነገር ይኖራል፣ በሱ ስም ትገብታችሁ ታያላችሁ ማለት ነው። ሶስተኛው መጽሐፍ ቴዎድሮሳዊነት ይላል። in the name of the emperor ይላል። in the name of the emperor የእንግሊዝኛ ርዕሱ ነው። እንዳልኳችሁ ከዚህ ቀደም እንደነገርናችሁ መጽሐፍቶቹ የተጻፉት በአማርኛ ቋንቋ ነው። ግን አማዞን ላይ የግድ እንግሊዝኛ ርዕስ ስለሚያስፈልግ በእንግሊዝኛ ርዕሱ ነው የምታገኙት። in the name of the emperor ነው። in the name of the emperor ነው። in the name of the emperor ይልና በአማርኛው ግን ቴዎድሮሳዊነት ወቅቱን ያላገናዘበ ጩኸት ይላል። ርዕሱ ይሄ ነው። ቴዎድሮሳዊነት በተለይ 2009 እስከ 2012-13 ያሉትን ወቅቶች ቤዝ ያደረገ በእነሱ ላይ ፎከስ ያደረገ መጽሐፍ ነው። ቴዎድሮሳዊነት ምንድነው? ወቅቱን ያላገናዘበ ጩኸት ሲባል ምን ማለት ነው? ወቅቱን ያላገናዘበ ጩኸት 2009 እስከ 2012 ያለው የነበረው ወቅት በዚያን ወቅት የነበረ ቴዎድሮሳዊነት በጣም ሲራገብ የነበረበት ምክንያት ምንድነው? ኪነቱ በጣም አራግቦታል። ይሄን ቴዎድሮሳዊነት ለምን አራገበው? በጣም በጥድፊያ ነው ቴዎድሮሳዊነት የተራገበው። በኪነ ጥበቡ፣ በስነ ጥበብ፣ በሁሉም መስክ ቴዎድሮሳዊነት በጣም ተራግቧል እና ያ ቴዎድሮሳዊነት የተራገበው ደግሞ የሥርዓት ለውጥ ለማምጣት አስፈላጊ ሆኖ ስለተገኘ ነው። ለምን በዛን ወቅት ቴዎድሮሳዊነት ተራገበ? ምን ለማምጣት መጨረሻው ምንድነው? ቴዎድሮስን ተጠቅመን ቴዎድሮሳዊነትን ሰብከን ያመጣነው ነገር ወይም ልናመጣ ያሰብነው ነገር ምንድነው? ይሄ ከለውጡ በፊት የተጻፈ መጽሐፍ ነው። ከለውጡ በፊት ተጠንቀቁ፣ ማስጠንቀቂያ ነው። ይሄ መጽሐፍ የነበረው ማስጠንቀቂያ ነው። ምንድነው ይሄ ጩኸት ምን ለማምጣት ነው የሚል ዶሮ ጭራ ታወጣለች ካራ ይባላል። አየህ፣ ቴዎድሮሳዊነትን መቼ መጠቀም እንዳለብህ ማወቅ አለብህ። ቴዎድሮሳዊነት መቼ ነው ታሪኩን አጀንዳውን የምትመዘው የሚለው ነገር መታወቅ አለበትና ከ2009 እስከ 2012 ለ4 ዓመት ያክል በጣም ተራግቧል። በድምጻውያን ተዚሟል። በተለይ በሱ ምክንያት ነው በዚህ በሙዚቃ በኪነ ጥበቡ መስክ የመጣው ቴዎድሮሳዊነት ነው ማህበረሰቡን በሰፊው ሲያንቀሳቀሰው የነበረው። ስነ ልቦናው ላይ ከፍተኛ ጫና አምጥቶበታል። ባህሪውን የአማራውን ማህበረሰብ በአጠቃላይ የጎንደሩን ብቻ ሳይሆን የአማራውን ማህበረሰብ በአጠቃላይ ባህሪውን የቀረጸ አስተሳሰብ ነበር በወቅቱ ያ ሲሰበክ የነበረው ቴዎድሮሳዊነት።
እና ዓላማው ምን ነበረ፣ ምን ጉዳት አስከተለ የሚለው ነገር በዚህ መጽሐፍ ተካቷል። ታላቁ ሸፍጥ ለምን ተባለ? ይሄ ሸፍጥ ነው ተብሏል። ይሄ ሸፍጥ ለምን ተባለ? በንጉሱ ስም የተሰራው ሸፍጥ ደግሞ ምንድነው ነው? በዚህ ሸፍጥ ምክንያት የአማራ ማህበረሰብና በተለይ የጎንደሩ ማህበረሰብ እንደ ማህበረሰብ ደግሞ አጠቃላይ አማራው የደረሰበትን ጉዳት ያትታልና እነዚህ ሶስት ወሳኝ መጽሐፍቶች amazon.com ላይ ታገኟቸዋላችሁ። እነዚህ ሶስት መጽሐፍት ወይንም መነበብ አለባቸው። እያንዳንዱ የአማራ ማህበረሰብ ማንበብ አለበት። በተለይ ዳያስፖራዎች ማንበብ አለባችሁ፣ ማወቅ አለባችሁ። ለእናንተ ቀረብ ይላል ይሄ መጽሐፍ። አገር ውስጥ ምናልባት ላይ ያገኙት ይችላሉ። ከቻላችሁ ደግሞ እናንተ እየገዛችሁ አገር ውስጥ ለምታውቋቸው ሰዎች ልትሰጧቸው ትችላላችሁ። ሁሉም የአማራ ማህበረሰብ ኤሊቱ በሙሉ እንዲያውቀው ያስፈልጋል። ምክንያቱም ብዙ አማራ ብዙ መስዋዕትነት ከፍሏል። ላለፉት 3 እና 4 5 ዓመታት ብዙ መስዋዕትነት በሚሊዮን የሚቆጠሩ ዜጎቹ ተገለውበታል። በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል፣ ተፈናቅለዋል፣ ብዙ ጉዳት ደርሶባቸው የስነ ልቦና ጉዳት ደርሶበታል፣ የሞራል ስብራት ደርሶበታል። ያለመታመን ሀገር እንደከዳችው ኢትዮጵያ የምትባለው ሀገር ለሱ እንዳልሆነች ጠላቱ እንደሆነች አርጎ እንዳሰበ ብዙ መከራ ነው የደረሰበት የአማራው ማህበረሰብና አማራው ማህበረሰብ እዚህ ሁሉ ስህተት ውስጥ እንዴት ገባ የሚሉትን ነገሮች ከዚህ ከመጽሐፍ ላይ ነው የምታገኙት። ታገኟቸዋል። እነዚህን ሳታነቡ አንዳችም የአማራ ትግል ማድረግ አትችሉ። ማንኛውም የትኛውም የአማራ ተወላጅ በየትኛውም የፖለቲካ ዘርፍ ያለ በእንቅስቃሴ ውስጥ ያለ የሚሳተፍ እነዚህ መጽሐፎች በቅድሚያ ማንበብ አለበት። የራሱን ችግር መጀመሪያ አውቆ ነው ወደ ፖለቲካው መግባት ያለበት። እንደገና የወደፊት አቅጣጫንም እስካሁንም በተለይ አምሃራ ፓራዶክስ ላይ የአማራው ትግል እንዴት ከሰመ እንዴት መከነ አማራ ጦርነት እያካሄደ ነው ተብሎ በመጀመሪያው መጽሐፍ ላይ ጠቅሰናል። ስለዚህ በሁለተኛው መጽሐፍ ላይ ደግሞ የአማራው ትግል እንደከሸፈ ነው የሚቆጠረው። ከሽፏል። የህልውና ትግሉ ከሽፏል። የመጀመሪያው ላይ የህልውና ነበር ወይስ ኤረር ሬክቲፊኬሽን ነበር ወይ ስንል ነበር። ስለዚህ በሁለተኛው መጽሐፍ ላይ ጠቅሰናል። ከሽፏል፣ ፌል አድርጓል፣ ተከፋፍለዋል። 4-5 ቦታ ተከፋፍለዋል። ያ ማለት ምንድነው? አማራ ስነ ልቦና እና አማራን እያዘዙ ያሉ አክተሮች እነማን ናቸው ምናምን የሚለውን ሁሉ ይወስነዋል። ስለዚህ እነዚህ ነገሮች ሁሉ የመጡት መጀመሪያ የአማራውን ጉዳይ በትክክል ባለማወቃችን ነው። ከዚህ ውጪ ሌሎች መጽሐፍቶች አሉ የምናስተዋውቃችሁ ወደፊት፣ ግን እነዚህ ወሳኝ ስለሆኑ ነው ሶስቱ ብቻ ተመርጠው ወደ እናንተ የቀረቡት። ስለዚህ amazon.com ላይ ገብታችሁ ታገኟቸዋላችሁ። ሰርች ስታረጉ the Amhara Paradox, the Amhara Battle እና in the name of the emperor ብላችሁ ብትጠቅሱለት ብትጽፉለት ያወጣላችኋል ማለት ነው። አለበለዚያ ደግሞ ኢትዮጵያ ሰላም ጓድ ብላችሁ books by ኢትዮጵያ ሰላም ጓድ ብላችሁ ሰርች ማድረግ ትችላላችሁ። ኢትዮጵያ ሰላም ጓድ፣ ኢትዮጵያ ነው፣ ሰላም ነው፣ ጓድ ደግሞ GUWAD ጓድ ኢትዮጵያ ሰላም ጓድ በዩቲዩብ ላይ ብዙ መረጃዎችን እስከዛሬ ድረስ ያስተላልፍ ነበረ። አሁን ኮምፓይል አድርጎ መጽሐፎችን ለእናንተ አቅርቧል። ስለዚህ Amhara Paradox, the Amhara Battle እና in the name of the emperor ብላችሁ amazon.com ላይ ታገኛላችሁ እነዚህ መጽሐፍቶች ማለት ነው። ኤዲሽን ካላችሁ ደግሞ አፍሪካን ኤዲሽን በሉት። ኤዲሽን ሲጠይቃችሁ አፍሪካን ኤዲሽን በአማርኛ አማዞን በአማርኛ መጽሐፍትን ስለማያዘጋጅ ኤዲሽኑ አፍሪካን ነው። አፍሪካን ኤዲሽን። አፍሪካን ስትሉ ደግሞ AFRIKAN ነው። አፍሪካን ደብል ኤ ነው። አፍሪካን ኤዲሽን ቡክስ ባይ አፍሪካን ኤዲሽን ብትሉት ምናልባት ሊያመጣላችሁ ይችላል። ከዛ ኢትዮጵያ ሰላም ጓድ ብላችሁ ሰርች ልታደርጉ ትችላላችሁ። አለበለዚያ ደግሞ በታይትሉ ሰርች አድርጋችሁ አንብቧቸው፣ አስተያየታችሁን ስጡን። የሚታረሙ ነገሮች ካሉ ይታረማሉ። ኔክስት ኤዲሽን ላይ ተስተካክለው የሚወጡ ጉዳዮች ሲኖሩ ተስተካክለው ይቀርባሉ። ምናልባት የታይፒንግ ኤረር ምናምን ሊኖር ይችላል።
ስለዚህ እሱን እነሱን እለፏቸው ዋናው ቁም ነገሩ ስለሆነ እና በወቅቱ የተወረወረ ድንጋይ እንደ ወርቅ ይቆጠራል ነውና እነዚህ ሶስት መጽሐፎች ላይ ያለውን ቁም ነገር ሁላችሁም በወቅቱ አንብቧቸውና ቶሎ እርምት ተደርጎ ለማህበረሰቡ በሚጠቅም አይነት መልኩ ጠቃሚ ሰነዶች እንዲሆኑ በጋራ ማድረግ እንችላለን ማለት ነው። ስለዚህ እነዚህን መጽሐፎች ጋብዘናቸዋል። ኢትዮጵያ ሰላም ጓድ ነው ያዘጋጃቸው። ስለ ኢትዮጵያ ሰላም ጓድ ወደፊት ብዙ የምንለው ነገር ይኖራል። ብዙ የተዘጋጁ ነገሮች አሉ። በኦንላይንም የምታገኟቸው ብዙ መረጃዎች አሉ። ስለዚህ በጋራ ለማህበረሰባችን ይሄንን ማህበረሰብ ለመታደግ በሚደረገው ጥረት ላይ ሁላችንም የበኩላችንን አስተዋጽኦ እንድናደርግ ያስፈልጋል። ምናልባት ቅር የሚያሰኙ ብዙ ነገሮች ይኖራሉ። መጽሐፍቶቹ ላይ ቅር የሚያሰኙ ነገሮች ይኖራሉ። አክሰፕት አድርጓቸው። ኮሶ የሚፈውሰው እየመረረ ግን ይፈውሳል። ስለዚህ የግድ ሐቁን መጋፈጥ ያስፈልጋል። ክፍተቶቻችንን መለየት ያስፈልጋል። እንደ ማህበረሰብ ይሄ ማህበረሰብ ያለበትን ክፍተት ስነ ልቦናው ያልናቸው ይሄ ነው። ታሪኩ ምን አምጥቶበታል? ሃይማኖቱ ምን አምጥቶበታል? ስነ ልቦናው ምን ሆኗል? ስለዚህ አሁን ያለው ባህሪው፣ አሁን ያለው ሁኔታው፣ አሁን ያለው የፖለቲካ ተሳትፎው ስኬቱም ሆነ ውድቀቱ ከዛ ከስነ ልቦናው ከባህሉ ከእምነቱ የመነጨ ስለሆነ እነዚህን ጉዳዮች በቅድሚያ ከተረዳ በኋላ ነው ማናቸውንም የፖለቲካ ማህበራዊና ኢኮኖሚያዊ እንቅስቃሴ ውስጥ ሊገባ የሚችለው። ሌላውና የመጨረሻው ልናስገነዝባቸው የምንፈልገው በዚህ በ21ኛው መቶ ክፍለ ዘመን ደካማ የሆነ ማህበረሰብ ይጠፋል። ደካማ ማህበረሰብ እየጠፋ ነው። በአለም ላይ እየጠፉ ነው። ጠንካራው ሰርቫይቭ እያደረገ ነው፣ እየቀጠለ ነው። ደካማዎች እየጠፉ ነው። የአማራው ማህበረሰብ ጠንካራ ነበረ በጥንቱ ዘመን፣ በነገስታቱ ዘመን ጠንካራ ነበረ፣ በጥንካሬው ይኖራል ብዙዎች ሲጠፉ። አሁን ግን ወደ መጥፋት አዝማሚያ እየሄደ ያለው ይሄ የአማራ ማህበረሰብ ነው። በሁሉ መስክ በኢኮኖሚ የተዳከመ የደቀቀ ነው። በፖለቲካው የተዳከመ የደቀቀ ነው። በትምህርት አናሳ እየሆነ መጥቷል። ቀዳሚ እንዳልነበር አናሳ እየሆነ መጥቷል። በኪነ ጥበብ ተበልጧል። መበለጥ ብቻ አይደለም፣ የራሱ ኪነ ጥበብ ራሱ የሚጠፋበት ወጥመድ ሆኖ ተገኝቷል። ስለዚህ እነዚህን ነገሮች እንዴት ሊያስተካክል ይችላል የሚለውን ነገር ሁላችሁም እንድታጤኑት አማራ ነን የምትሉ፣ አማራ ማህበረሰብ ህልውና ያሳስበናል የምትሉ፣ ስለ አማራ እንጮሃለን የምትሉ፣ እንገራለን እንታገላለን የምትሉ ይሄን ነገር ሳታውቁ የምታደርጉት ነገር የእብሪት የጀብደኝነት ይሆንና ዳግም ጥፋት ነው የሚያመጣበት ለአማራው ማህበረሰብ። ስለዚህ ክፍተቱን የሚነግረን ያስፈልጋል። ክፍተታችንን የምናውቀው ደግሞ ራሳችን ነን። ልሂቃኑ ክደውናል። የአማራ ልሂቃን ክደውናል። ልሂቃኑ በተቃራኒ ነው የቆሙት። አማራውን እንደ ጨቋኝ፣ እንደ ነፍጠኛ፣ እንደ አጥቂ፣ እንደ ጨቋኝ አድርገው ነው ላለፉት 50-60 ዓመታት የሳሉት። ስለዚህ ያንን ነው እኛ ደግሞ እያስቀጠልን ያለ ነው። ምሁራኖቻችንን ስንከተል እነሱ ደግሞ ራሳችን የማህበረሰብና የሀገር የህዝቦች የብሔር ብሔረሰቦች ጠላት አድርገን እንድናስብ አድርገው ስለውታል፣ ቀርጸውናል አይምሮአችንን። ስለዚህ ከዚህ መፋታት ይኖርብናል። እነዚህ መጽሐፎች መግቢያ ይሆናሉ። ስለዚህ እነዚህን መጽሐፍ ፈልጋችሁ ገዝታችሁ አንብቧቸው። እናመሰግናለን። ኢትዮጵያ ሰላም ጓድ